የሆሳዕና ሀገረ ስብከት በሲኖዶሳዊት ዙሪያ የተዘጋጀ አጠቃላይ የስልጠና መርሃ ግብር ሰኔ 30 ቀን 2018 ዓ.ም በሆሳዕና ቅዱስ ዮሴፍ ተካሄደ። በዚህ ስልጠና ከአገረ ስብከቱ ሁሉም ካህናት፣ ገዳማውያን፣ ደናግላንና ከ59 ቁምስናዎችና ሐዋርያዊ ዞናት የተወከሉ ወንድና ሴት የምእምናን ተወካዮች ተሳትፈዋል። ይህ ስልጠና ቤተ ክርስቲያን በህብረት በተሳትፎና በተልእኮ መንፈስ በአንድነት የምትጓዝበትን የሲኖዶሳዊነት ጉዞ ለማጠናከር የተዘጋጀ ጠቃሚ የትግበራ መንገድ ነበር። በስልጠናው ላይ ከ200 በላይ ተሳታፊዎች ተገኝተው ስለ ሲኖዶሳዊ ጥልቅ ግንዛቤ ለማግኘትና በቤተ ክርስቲያን ሕይወትና ተልእኮ ውስጥ ያላቸውን የጋራ ኃላፊነት ለማደስ እድል አግኝተዋል። የስልጠናው መርሃ ግብር በሆሳዕና ሀገረ ስብከት ብፁዕ አቡነ ስዩም ፍራንሷ በጸሎትና ቡራኬ በይፋ የከፈቱት ሲሆን ብፁዕነታቸው በንግግራቸው በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 18 የተጻፈውን የኤማሁስ መንገድ ታሪክ ጠቅሰው ከሞት የተነሳው ጌታ ኢየሱስ ከሁለቱ ደቀ መዛሙርት ጋር በመጓዝ ችግራቸውንና ተስፋ መቁረጣቸውን በትዕግስት አዳመጣቸው። ቅዱሳት መጻሕፍትን አብራራላቸው፣ ልባቸውን ከፈተላቸው፣ በመጨረሻም በዳቦ ቁርስ ራሱን ገለጠላቸው በማለት ይህ ታሪክ ለዛሬው ቤተ ክርስቲያን የሲኖዶሳዊነት ጉዞ ትልቅ ምሳሌ መሆኑን ገልጸው እኛም እርስ በርሳችን በትዕግስት መደማመጥ፣ የቤተ ክርስቲያንን እውነታዎች በጋራ መረዳት፣ በመንፈስ ቅዱስ መሪነት በጋራ መመርመርና በወንጌል ተልእኮ አንድ ሆነን መራመድ እንዳለብን አሳስበዋል። በዕለቱም 3 ዋና ዋና የስልጠና ገለጻዎች ቀርበዋል። የመጀመሪያው ገለጻ በክቡር አባ ገዛኸኝ ወልደ ጊዮርጊስ የቀረበ ሲሆን በሲኖዶሳዊት ቤተ ክርስቲያን ውስጥ የምእምናን ሚና ላይ ትምህርት የሰጡ ሲሆን ምእምናንን በቤተ ክርስቲያን ተልእኮ ንቁ ተሳታፊዎች መሆናቸውንና በወንጌል ስርጭት፣ በትምህርተ ክርስቶስ፣ በማህበራዊ አገልግሎትና በቁምስና ሕይወት ውስጥ ያላቸውን አስፈላጊ ሚና በሰፊው አብራርተዋል። ሁለተኛው ገለጻ በክቡር አባ አዳነ ወልደ ማርያም የቀረበ ሲሆን በሲኖዶሳዊነት መሰረቶች ላይ ያተኮረ ነው። በትምህርታቸው ውስጥ የሲኖዶሳዊነትን መጽሐፍ ቅዱሳዊ፣ ትምህርተ መለኮታዊና ታሪካዊ መሰረቶች በሰፊው በማብራራት ሲኖዶሳዊነት የመደማመጥ፣ የመመካከር፣ የጋራ ውሳኔና የጋራ ኃላፊነት መንፈስ መሆኑን ገልጸዋል። ሶስተኛው ገለጻ በክቡር አባ ዘመዴ አሸቦ የቀረበ ሲሆን የሲኖዶሳዊነት 3ቱ አምዶች በህብረት በተሳትፎና ተልእኮ ላይ ያተኮረ ነበር። እነዚህ 3ቱ መሰረታዊ እሴቶች የቤተ ክርስቲያንን አንድነት እንደሚያጠናክሩ፣ ሁሉም የተጠመቁ ምእምናን በተልእኮዋ ውስጥ እንዲሳተፉ እንደሚጠሩና ወንጌልን በዓለም ለማድረስ የጋራ ኃላፊነት እንዳለባቸው ገልጸዋል። በስልጠናው ተሳታፊዎች በውይይት በሀሳብ ልውውጥ የተሳተፉ ሲሆን በየቁምስናቸው ያላቸውን የአገልግሎት ልምዶች በማካፈል ሲኖዶሳዊነት አንድ ጊዜ የሚካሄድ ፕሮግራም ሳይሆን ቤተ ክርስቲያን በየዕለቱ ልትኖረው የሚገባ የህይወት መንገድ መሆኑን እንደተረዱ ገልጸዋል። በስልጠናው ማጠቃለያ ላይ ተሳታፊዎች ይህንን ወቅታዊና ጠቃሚ የመስረታ ስልጠና ላዘጋጀው ለሆሳዕና ሀገረ ስብከት ልባዊ ምስጋና አቅርበው በየቁምስናዎችና ተቋማቸው ውስጥ የመደማመጥ፣ የመመካከር፣ የጋራ ኃላፊነትና የወንጌል ተልእኮ ባህልን ለማጠናከር ቁርጠኝነታቸውን አድሰዋል። ይህ የሲኖዶሳዊነት ስልጠና የሆሳዕና ሀገረ ስብከት የሐዋርያዊ እድሳት ጉዞ ውስጥ አስፈላጊ ምዕራፍ ሲሆን ጳጳስ፣ ካህናት፣ ገዳማውያን፣ ደናግልና ምእምናን በአንድነት በእምነት በተስፋና በተልእኮ እየተጓዙ የእግዚአብሔርን መንግስት ለማስፋፋት ያላቸውን ቁርጠኝነት የሚያጠናክር ነበር። የስልጠናው መርሃ ግብር በብፁዕ አባታችን አቡነ ስዩም ፍራንሷ ማሳረጊያ ጸሎትና ቡራኬ ተዘግቷል።